ለምን አብርሽ በትዳሩ ላይ ዝሙት እየሰራ ነበር፣ እየወሰለተ ነበረ ማለት ነው። ሩታን ከመፍታቱ በፊት ብዙዎቻችሁ በጣም ተደስታችኋል። የሚያስደስት ነው እንዴ? በትዳሩ ላይ ሄዶ ላስረገዘ፣ በትዳሩ ላይ ሄዶ ሌላ ሴት ጋር ለተጋደመ፣ ሌላ ገላ ላቀፈ ምኑ ነው ጀግና ጀግና እያላችሁ የምትደግፉት? ይሄን ጀግና የምትሉት እውነቴን ነው የዝሙት ደጋፊ ናችሁ። የዝሙት የሴሰኛ ደጋፊ ናችሁ። በህይወቴ እንዳትገቡ ሄርሜላን እኔ አምናታለሁ ያለው የትኛው ህይወትክ ነው? ይሄ ቆሻሻ ህይወትክ። ቀጣይ ትውልድ የሚመጣው ከዚህ ቪዲዮ ምንድን ነው የሚማረው? ዝሙትን እያስፋፋችሁ እንደሆነ በደንብ ማወቅ አለባችሁ፣ ከእህትህ ጨምሮ ማለት ነው። እና መጀመሪያ አንተን በደንብ አድርጋ ወይ ወደ ጸበል ወይ ወደ ቸርች ወይ ወደ አንድ ቦታ ሄደክ መረጋጋት አለብክ ማለት ነው። ሄርሜላን አምናታለሁ እያልክ የነበረው የቱ ጋን ያመንካት? የቱ ነው እምነት? እርጉዝ ነኝ ብላ ስትልኮ ጥለክ ነው የፈረጠጥከው ማለት ነው። እና አላየንም እንደ ቪዲዮውን ደግሞ ከሩታ እኩል ልታረጓት ትሞክራላችሁ። የኛ ሄርሜላዬ የኛ ፍልቅልቅ ይገባሻል፣ መንታ መንታውን ይስጥሽ። አዎ ይስጣት፣ ልጅ በልጅነት ነው ጋይሶች። ግን በዚህ መልኩ አይደለም ልጅ የሚመጣው ማለት ነው። አሁን ቪዲዮን አምጥቼዋለሁ። ምናልባት ከዚህ ቀደም ቪዲዮን ያላያችሁ አዲስ ዩቱበር ተከታታይ የሆናችሁ አዲስ የመጣችሁ ማለት ነው እና እኛስ በፊት ነበርን ምናልባት ነው የምላችሁ። ያላያችሁ ይሄን ቪዲዮ ወደ አብርሽ ዩቱብ ገብታችሁ ወደ ታች እዩት ማለት ነው አለ። ለሩታ ቤተሰብ ሽማግሌ እንዴት መርቋት በባህል በወግ ማረግ ተመርቃ አያችሁ። በቃ የሴጣን ቀንበር ይሰበር። በአመቱ የወንድ ልጅ እናት ሆና ይዛ ወደ ቤቷ ትግባ እንደተባለው ፈጣሪ ማለት ነው። የአብርሽን ፎቶ ኮፒ የሚያምር ቆንጅዬ ከአብርሽ ራሱ ኒንጃ። አሁን ላይ ሳስበው ልዑል ከአብርሽ ዘር መወለዱ ራሱ ፍሬ በጣም ነው የሚያሳፍረው። በጣም ነው የምናፍረው። ደግሞ በዚህ ላይ ትደግፉታላችሁ እንዴ? በጣም ነው እንጂ የደገፋችሁት። የልጅ አምሮቱን ሊወጣ ነው እኮ አብርሽ ልጅ አቶ በጣም እንጂ ከሩታ ተገላገለ። ሁሌም ልጅ ያሳይኝ ልጅ ያሳይኝ እያለ ከሚሰቃ የልጅ ናፍቆቱን ልታስወጣለት ነው አደል? የምን ናፍቆት? በዝሙት የመጣ ልጅ። እውነቴን እኮ ነው። መቼ ተጋቡ? መቼስ ቤተሰብ አስተዋወቀች? ደግሞ ድንገት ነው የተፈጠረው እያለች ደግሞ ትንሿኮካለች። በጣም እኮ ሽማግሌ ልኮ ቤተሰብ መርቋት ተመራርቀው በክብር እኮ አግብቷት ያኖራት ይመስል ነው። በኮንፊደንስ አርግዣለሁ እያለች አደባባይ ላይ ማፈር ነበረብሽ። ማፈሪያ ሁላ ደግሞ ዝም ብላችሁ የሩታን ስም ታብጠለጥላላችሁ እንዴ? ከሩታ እኩል ለመሆን በእውነት ጫማና ኮፍያ ናችሁ። የጥፍሯን ቆሻሻ እንኳን አታክሉም ማለት ነው። እኔ አብርሃም ሩታን ተተዋት የእህትየዋ ምኞት ይሄ ነበረ። ታውቃላችሁ፣ በጣም ነው የሚገርመኝ። አብርሃም ሩታን ተተዋት በህይወት አትኖርም፣ ቀና ብላ አትሄድም፣ አንገቷን ትደፋለች ነበረ እቅዳችሁ። አንገቷን ግን አልደፋም። አንገታችሁን የምትደፉት እናንተ ናችሁ፣ የምትሸማቀቁት እናንተ ናችሁ። እውነትን እኮ መጋፈጥ አቅቶሽ እየተወያዩ ባሉበት ሰዓት ወንድሞችሽ ሩታ ስለምትበልጥሽ ከሩታ እኩል መሆን ስላቃተሽ አቅምሽን ኮንፊደንስ ስለሌለሽ ንግግሩን አቋርጠሽ ወጥተሻል። ንግግሩን አቋርጠሽ እውነት ቢኖርሽ ኖሮ ዛሬ ላይ ተጋፍጠሽ እስከ መጨረሻው ከነ ኤፋ ልክ ሲዘጉ ፕሮግራሙ ትሄጂ ነበረ። አያችኋት አይደል? ለምን? እሷም የዝሙተኛ እህት ስለሆነች ማለት ነው። ሴት ነሽ፣ ሴት ልጅ ነሽ። በእህትሽ ላይ በልጅሽ ላይ ሊደረግ የሚገባውን በሌሎች ሴቶች ላይ ሲያደርግ ቆመሽ እያጨበጨብሽ ትደሪዋለሽ። በአመት 3 በአመት 2 ሴት ልትድሪውና ወንድምሽን ዴኛ ቱጃር ነኝ አልሽ። ምን ነው እግዚአብሔርን ቱጃር ነኝ አልሽ ዴ? በእውነት
በቢሊየን የሚቆጠር እንትን ያለው እንኳን በአመት ውስጥ 2 ሚስት አያገባም፣ 3 ልጅ አያስወልድም ማለት ነው። እና ይሄ ልታፍሩበት ይገባል፣ ልታፍሪበት ይገባል። እንደ እድሜሽ መሆን አለብሽ። በቃ በዝምታ ብቻ ተባበሩኝ ብለሽ እንደሄድሽ እኮ ውሸት እንጂ እውነት ስለሌለሽ፣ እውነት ቢኖርሽ ኖሮ ትጋፈጭ ነበረ። እውነት የለሽማ፣ እንዴት ትጋፈጭ? ኤፋ ሽንጡ ገትሮ ታናሽ ወንድሜ የማይሆን ቦታ እየገባክ ነው። አሁንም ቢሆን ሄርሜላ አላረገዘችም። ብታረገዘችም ልጁ ያንተ አይሆንም። አታፍርም እንዴ? ልጅክ 1 አመት ሳይሆነው ሌላ ልጅ አረገዘች ብላ ሌላ ሴት ስትመጣ፣ ጋሽዬስ እናታችንስ ይሄ ነገር ምንድን ነው የምትለው? ለምንድን ነው ክብራችንን የምታሳጣን? ለምንድን ነው በጎረቤት በዘመድ አዝማድ መሳቂያ የምታደርገን ነው? ገብቶሻል እንጂ ኤፋ የግድ ከሩታ ጋራ ትዳርክም መስርተክ አብርሽን ኑር እያለው አይደለም። ከማንም ጋር መኖር ይችላል። ሩታም ነገ ታገባለች። መርጣ ነው የምታገባው። መርጣ ማለት ነው ልዕልት። አዎ ልዕልት አድርጎ የሚያኖራትን ተንከባክቦ የሚያኖራትን። የቱ የተንከባከበው? የትኛውን ተንከባክቦ የትኛውን ህይወቱን አሳምሮ የሚያውቅ ነው? አብርሃም አሁን ሽንጣችሁን ገትራችሁ ሩታ አትሆንክም፣ ሩታ ላንተ አትገባክም፣ ደርባባዋ ፍልቅልቋ ሄርሜላ ናት ያንተ ሚስት። ሩታ መልካም መቃጠል እንዴ! ለሄርሜላ ንገሯት፣ መልካም መቃጠል በሏት። መልካም የዝሙት ማስፋፊያ ድራማ መስሪያ በሏት። እንዴች ቆሻሻ ሴት ነኝ እንዳልሳደብ፣ በእውነት እኔም ሴት ልጅ አለኝ ማለት ነው፣ እና ወንድ ልጅም አለኝ። ግን ክፉ ቃል መናገርን አልፈልግም። በዚህ ልክ ግን ከልክ ስታልፉ በጣም ነው የምታስጠሉት። ሴት በመቀያየር አይደለም፣ ጉልቻ ቢቀያየር ወጥ ያጣፍጥ እንደሚባለው ማለት ነው። ሴት ስለተቀያየረ ህይወትክ አያምረው። ጥፋቴ ምንድን ነው ብለክ በደንብ መማር በደንብ ማስተዋል አለበት። ምን ላይ እንደሆነ ስተቴ ምን ላይ ነው፣ ለወደፊት ትዳሬ የመጀመሪያውን የአብራኬን ክፋይ ተንከባክቤ ያላስኩት የመጀመሪያ የልጄን እናት ምን እንደሚያስፈልጋት ተጎኗ ቆሜ ያልጠየኩት ምን ነክቶኝ ነው ብለክ ማሰብ ነበረብክ እንጂ። እውነቴን ነው። አሁን አርግዥ አላችኋት ሄርሜላን። አረገዝኩ ብላ መጣች እሷም ማለት ነው። መጀመሪያ የጠፍታ እንደመጣች ለምን አልጠየቃችኋትም? ቡዜ ለምን አልጠየቀቻትም ማለት ነው? ለምን ሳትጠይቃት ውሸት፣ እሷም ውሸት እያወራች ምንም አይነት እውነት ስለሌላት ፈርጥጣ ወጣች። በቃ ይህንን ቀለም የጠገበ ጸጉሯን አቆመችው፣ እንደ ጠዴ ማለት ነው። አቆመችው። በቃ እንዳታወሩ አላልኳችሁም? ዴቭ እንኳን የልቡን እንዳይናገር አንተም ምንም ነገር እንዳታወሩ አላልኩም? በጣም ነበር የተናደደችው ማለት ነው። አረ ተረጋጊ ዴ ሰከን በይ። አጠገብሽ ያለችው ማን እንደሆነ ታውቂያታለሽ ጠንቅቀሽ። ሩታ ሀብቴ ናት፣ የልዑልዬ ናት፣ ጀግናዋ። አንቺማ ሩታ ከሀገር እንድትወጣ አርፋ ልጇን እንድታሳድግ ማስጠንቀቂያ ሰተሻት ነበረ። ልጇንማ ይኸው በክብር ተንከባክባ እያሳደገችው ነው። ተንከባክባ ልዑልም ማለት ነው። እውነቴን ነው። አሁን ይሄን ቪዲዮ እየሰራችሁ የወንድማችሁ ልጅ ሲያድግ ፍቅርን ሳይሆን ጥላቻን ነው እያሳያችሁት እያደገ ያለው። ቪዲዮን ወደ ኋላ መለስ ብሎ ሲያየው የአባቴ ቻናል ነው ብሎ ምን ነበረ እስቲ መልካም ነገር እየሰራው ብሎ ሲመለከት እናቱን እያሰቃየ በእናቱ ላይ እየዘሞተ ዝሙት እያስፋፋ እናቱ እርጉዝ ሆና ሌላ ሴት ጋር እንደሄደ ሲመለከት በኋላ ለእናንተ ፍቅር የሚሰጥ ይመስላችኋል? ይሄ ልጅ ጥላቻን ነው። የአሁን ልጆች ደግሞ እንደ ድሮ እንደ 90ዎቹ አይደሉም። ታውቃላችሁ፣ በጣም ቂመኛ፣ በጣም በተንኮል እንትን ያሉ። እውነቴን ነው። ፈጣሪ መርቆት አልሰጣችሁ በስተቀር
እናንተ ሩታ ላይ የሰራችሁትን በደል የሰራችሁትን ግፍ መከራ እውነቴን ነው ልዑል ይከፍለዋል። ልዑል ሲያድግ ይከፍለዋል። የእናቱ ልጅ ወንድ ልጅ ማለት ነው። አንዳንዴ እውነት መንታ መንታውን በሰጣት ኖሮ ፈጣሪ ለሩታዬ ማለት ነው። እና እሷ ብቻ ጠንካራ እናት ናት፣ ያልተሰበረች ለትዳር ብቁ ሳትሆን ትዳርን ይዛ እዛ ፈዞና ደንዝዞ ለነበረው ለአብርሃም እኮ ሩታ ናት አንገቱን እንዲቀና አድርጎ አነጥንጦ እንዲሄድ ያስደረገችው። ፍቅርን ለቤተሰቡ ብቻ ለቤተሰብ ብቻ ሳይሆን አብርሃም ከዚህ ቀደም እንዳለውም አባይ ቲቪ ላይ ለኢትዮጵያ ሕዝብ ፍቅርን በቃ በጣም በፍቅር ነበር የኢትዮጵያ ሕዝብ የተቀበለው። ሩታዬ ከመጣች ጀምሮ ከሞትና ከገመድ እኮ ነው አንተ ያስጣለችክ። ያንም እዚህ እዛ ስትል ከሰከስ ነው ገመድ ይዘህ ገና ለገና ፍቅር እዚህ ጋር ግንኙነታችን መቋረጥ ይገባዋል ብላ ስትል ከዛ ከጫካነ ሙቤ የመለሱክ ማለት ነው። እና እሱም ቪዲዮ አለ። አስፈላጊ ተሆነ እኮ ማምጣት ይቻላል። እግዚአብሔርን ነው መላችሁ። ብዙ ነገር መስዋዕትነት እኮ ከፍላለች ሩታ። እሷ የከፈለችውን እኮ እሷ አልከፈለም። ሁልሽም ደግሞ ዛሬ ላይ መተሽ የሩታን ስም እያጠለሸሽ ሩታን እንድትወድቅ፣ ሩታን እንድታለቅስ፣ ሩታ እንድትሰበር ያረግሹ በሙሉ እኮ የሩታ ውለታ አለባችሁ። መጀመሪያ ውለታዋን ክፈሉ። ውለታ ከፋይ ግን ፈጣሪ ነው። ውለታዋን ክፈሉ። በሷ ፈመሳችኋል። በሩታ ሰበብ ቻናል ተከፍቶላችኋል። ምንም ሳትለፉ ሳትደክሙ ሰዓታችሁ ሞልቶ ሰብስክራይባችሁ ከ50 150 ገብታችኋል። በ2 ቀን በ3 ቀን ውስጥ በ24 ሰዓት ውስጥ ይሄ ሁሉ ምንድን ነው? የሩታ ፍቅር ስላለ ነው። ሩታ አብርሽን ቀጥ አድርጋው ማለት ነው ወደ ትዳር እንዲገባ ትዳር እንዲል ቤት እንዲል አድርጋው ነበረ። ከዛም በኋላ ዝና መጣ። ዝና የሚባል ነገር አለ አይደለ? በቃ የሆነ ስማችሁ እየተካበ ሲመጣ የሰው ንቀት በቃ ሩታን እየናቃት መጣ። ሴት ልጃው ስላልወደደችክ አይደለም የምትነጫነጨው። በምትነጫነጭ ጊዜ ምን እንደገጠማት ቀስ ብለክ በፍቅር እሷን ከጎኗ ቆመክ ችግሯን መጠየቅ ሲገባክ ፈርጥጠክ ሄድክ፣ ሌላ ሴት ጋር ሄድክ። ከዛስ ሩታ ልክ ነገረኛ እንደሆነች፣ ሩታ ለትዳር ብቁ እንዳልሆነች፣ ራሴን አጥፋ ነው የሚለኝ በቃ ያልሆነ እንትን እየሰጣችሁ ሩታን ተወዳጅነቷን በሰው እንድትጠላ አርጋችሁ ነበረ ማለት ነው። አሁን ላይ ግን ሩታ የምታደርገውን የማታደርገውን በጣም ጠንቅቃ የምታቅ ጨዋ ያሳደጋት ስርዓት ያላት ዘልዛላ ያልሆነች ንጹህ ሴት ናት። አያችሁ፣ ንጹህ ሴት ናት ማለት ነው። በሐሰት ስሟን ስታጠፉ ስትመሰክሩ የነበራችሁ በሙሉ አዎ፣ አንዳንዴ እኔ ከአብርሽና ሩታ ለብቻ ከሆኑ ነው እንደውም ውበቷ እንደ ጽጌረዳ እንደዚህ ፍከት እያለ የመጣው እንጂ መጀመሪያ ላይማ ጨጓሯን እየላጣት ነበረ። ቁጭ ብላ ነበር ስታለቅስ የነበረው ነፍሰ ጡር ሆና። አሁን ግን በቃኝ፣ ባርነት ይብቃ፣ መረገጥ ይብቃ፣ ለቅሶ ይብቃ፣ መገፋት ይብቃ፣ እኔም ክብሬን ላስጠብቅ ብላ ስትወጣ ግን ሁላችሁም ተንጫጫችሁ። የድሮ ሩታ አትመስሊንም እንዴ? ታዲያ በነበረበት እኮ የሚጠብቃችሁ ተነስታችሁ ግርግዳ ላይ የሰቀላችሁት ፎቶ ብቻ ነው። የዛሬ 10 ዓመት እዛው ሰቅላችሁት ተሆነ እናንተ ታላንቀሳቀሳችሁት አቧራ ጠጥቶ ነው የሚቀመጠው፣ ታላጸዳችሁት ማለት ነው በቃ። ስለዚህ የሰው ልጅ ናት፣ ስሜት አላት፣ ይከፋታል፣ ደስታ እንዳለ ሀዘን አለ። ይሄን አስተውሉ እንጂ እራሳችሁ ነካክታችሁ ነብር አረጋችኋት። በቃ የዱሮ ሩታ ያን መጀመሪያ ላይ የነበረችው ድምጿ ማይሰማው ሩታ
ሳትሆን አሁን ላይ ያለችው ነብር ሩታ ነብሯ ናት። ነብሯ ክብሯን አስጠባቂ፣ ሜዲያውን አንቀጥቃጭ፣ ሜዲያው መሪ ሩታ ሀብቴ አትንኩኝ ባይ አትበገሬዋ የልዑልዬ ናት። አዎ ደግሞ አንቺም ሴት ነሽ እንዴ እያላችሁ የምትሉት ማለት ነው። ሴትማ ናት። ሴት ስለሆነች እኮ ነው ክብሯን እያስጠበቀች ያለችው ነው። እዛ ስትረገጥ ስትመታ ባሏ በላው ላይ እየዘሞተ ከአንዱ ካፌ አንዱ ካፌ ከአንዱ መዝናኛ አንዱ መዝናኛ ከማንም ጋራ ከማንም ሴት ጋር ደረት ለደረት እየተለጣጠፈ እየተሻሸ ብብት እያለ እየመጣ አቅፋው እንድተኛ ያምራችኋል? ትዳሬ ብላ እንድታከብረው ያምራችኋል? አታደርገውም። በቃ ማርም ሲበዛ እኮ ይመራል ብላ ነው ሩታ የተቀየረችው። ተናግራለች። የድሮ ሩታ አይደለችም። ሁላችሁም ናቸው የድሮ ሩታ ያላችሁት ማለት ነው። የድሮ አይደለችም። በድሮ በር ያረሰ የለም። አሁን እንደ ዘመኑ ነው ሁሉም የሚዘምነው ማለት ነው። ስለዚህ ዝሙታችሁን እዛው አድርጉ። ዝሙት ደጋፊዎች ዝሙታችሁን አቁሙ። ለልጃችሁም ጥሩ አይደለም፣ ለእናንተም ዝና ጥሩ አይደለም፣ ለቤተሰብም ጥሩ አይደለም፣ ነገ ለምትወልዱት ልጅም ጥሩ አይደለም። ፈጣሪም አይፈቅደውም። በጣም ነው የሚያስጠላው። አዎ በጋብቻ ተጣምራችሁ ትዳራችሁን መስረታችሁ ልጅ ውለዱ ማለት ነው። እና ዝሙትን እንጠየፋለን። የሩታዬ ወዳጆች፣ የሩታዬ እህቶች፣ የሩታዬ አድናቂዎች፣ ሩታዬ በክፉ እንድትነሳ የማትፈልጉ ጋይሶች እናንተ የተመቻችሁን የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። እወዳችኋለሁ ማለት ነው። እንግዲህ ቻናሌንም ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ሄርሜላ እንኳንም አረገሽ አብርሃም ጀግና ነክ የምትሉት አብርሃም ደስተኛ አይደለም ሄርሜላ በማርገዟ። የሩታን እና የሄርሜላን ይለያያል። ዱባና ቅል አበቃቀሉ ለየቅል እንደሚባለው ሩታዬ ያረገዘችው ሽማግሌ ተልኮ ተመርቃ በአመት ወንድ ልጅ ወልደሽ ነኝ እንደተባለች ፈጣሪም ወንድ ልጅ ከነቃጭሉ ሰጣት። በጣም የሚያምር ቸኮሌት መልክ የሚያሳሳ ከአብርሃም የተወለደ የማይመስል በእውነት እና በጣም ነበር የሚያምረው። ልጃቸውን አይታችሁታል። ይኸው እቺ ታዲያ የትኛው ሽማግሌ ተልኮ ነው? የውሸት ሽማግሌ እልካለሁ ብሎ አብርሃም እየሸወዳት ያለ ማለት ነው። ምን አጣደፈሽ? ምን አስቸኩሎሽ? ታረገዝኩኝ ወደ ሩታ አይመለስም ብለሽ አስበሽ ነው መቼም ያረገሽው አይደለ? ሩታንም እንዲህ ነበረ አስረግዞ ጥሎ የሄደው። አብርሃም ያስረግዛል እንጂ አብሮ አይዘልቅም። ደግሞ ተረኛዋ ተዘጋጂ፣ ሶስት ቁጥር ማለት ነው። ማን ትሆኚ? አለምነሽ ትሆን? አለሚቱ ትሆን? ቀጣይ የዛሬ አመት ደግሞ እሷ ቤት ቆጭ ብሎ እያጨበጨበ አረገዝኩ ስትል ደግሞ እሷንም ጥሎ አብርሃምማ የሆነ መንፈስ የዝሙት መንፈስ አለበት። የተወጋ ይሁን። አሜን በሉ። እውነቴን ነው። የተወጋ ይሁን። ስለዚህ ሩታዬ ከዚህ ቀደም የነበረውን ቪዲዮ ይኸው መጀመሪያ ላይ አስገባላችኋለሁኝ። እንዲህ ተመራርቀው እውነት የጋሽዬ ፈገግታ ራሱ በጣም ነበረ የሚያምረው። የሩታዬ እናት፣ አባቷ፣ እህቷ በጣም ነበረ ደስ የሚሉት። ስርዓቱ እንዴት እንደሚመራረቁ በእውነት የሽማግሌዎቹ አቀባበል ሁሉም ነገር ብቻ በፈገግታ ነበረ። ምርቃታቸው ይኸው አንዳንዴ ሩታን የጠበቃት የእነሱ ምርቃት ይመስለኛል። የሽማግሌዎቹ ተመርቃ ስለገባች ነው እንጂ እንደ ሄርሜላ ዘው ብላ ገብታ ወልዳ ቢሆን ኖሮ አብርሃም ጥሏት እንደሄደው እንደረገጣት ሩታ ተሰብራ ትቀር ነበረ። ሶሻል ሚዲያ ላይ ብቅ አትልም ነበረ። እውነቴን ነው። ጠባሳዋን ይዛ ፊቷ ሁለት መልክ አውጥቶ ልዑልም ብቻዋን እያሳደገች ትቀመጥ ነበረ ማለት ነው። ግንስ ሩታ ጀግና ስለሆነች ምንም ነገር አትበገሬ ናታ። አትበገሬ ጀግናዋ እግዚአብሔር ነው ምላችሁ። ጀግና ስለሆነች ልጇን ይሄው ተንከባክባ ይዛ እዚህ ደርሳለች። ሩታዬ ይመችሽ፣ እንወድሻለን። የልዑልዬ እናት